በመካከለኛው ምስራቅ የተፈጠረው ቀውስ ተፈቶ ዓለም ወደ መደበኛ የነዳጅ ግብይት እስክትመለስ ድረስ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም እንደሚገባ ጠቅላይ ሚኒስትር ዶክተር አብይ አህመድ አቅጣጫ አስቀምጠዋል። ይህን ተከትሎ ዜጎች በየደረጃው ያሉ ተቋማትና ድርጅቶች የተለያዩ የመፍትሄ እርምጃዎችን እየወሰዱ ነው። ከነዚህ መካከል አንዱ ግዙፉ የኢትዮ ኢንጂነሪንግ ግሩፕ ይገኝበታል። 7 ግዙፍ ካምፓኒዎች፣ 28 ፋብሪካዎች እንዲሁም ከ3000 በላይ ሰራተኞች ያሉት ግሩፑ ስትራቴጂክ ተኪ ምርቶች የሚያመርት እንደመሆኑ አሁናዊ ሁኔታ መደበኛ ስራውን ሳያስተጓጉል በዚህ መልኩ እያለፈ ይገኛል። ሀገራችን ላይ የዓለም አቀፉ ጫና ሲመጣ እንዴት ሬዚስት ማድረግ እንዳለብን ሰፊ ውይይት አድርገን በዛ መልኩ ነዳጅን አጠቃቀምን ለእያንዳንዱ ሰው የሚሰጠውን እስከ 50 ሊትር ከአንድ ሰው የመቀነስ ውሳኔ ነው የተወሰነብን። እጅግ በጣም አስፈላጊ ካልሆነ በስተቀር የመስክ ስራን ሰው አሮጌ ተሽከርካሪዎችን በተለይ ይዞ እንዳይወጣ ያስፈልጋል በሚል ውሳኔ ተላልፏል። በዛው መሰረት በጣም ከፍተኛ ፍጆታ ያላቸው ተሽከርካሪዎች እንዲቆሙና ረዘም ያለ መስክ እንዳይወጡ ተደርጓል ማለት ነው። በጣም በወሳኝ ጉዳይ ብቻ ጄኔሬተር እንዲነሳ እና ነዳጅ በዛ ዘርፍም እንዲቆጠብ ተደርጓል። በዚህም በጣም ብዙ ነዳጅ ሊትሮችን ለመቆጠብ ችለናል። የምንጠቀምባቸው ሰርቪሶች በዋናነት ብክነት እንዳይኖረው በተሻለ መጠን ቁጠባ ባህላችን ማዳበር አንዱ እና መሰረታዊ ነገር የተሰራው ይሄ ነው። ሁለተኛ ለዚህ ለፑል ሰርቪስ በአመራሮች አካባቢ ሲባክን የነበሩ አንዳንድ የነዳጅ ጉዳዮች እነሱን በተጨማሪ ወጭ ቆጣቢ በሆነ አካሄድ እና አግባብ ለመከተል ተሞክረዋል ማለት ነው። እነዚህ ነገሮች አንዱ የወሰናቸው መፍትሄዎች ናቸው። እጅግ አስፈላጊ የሆኑ ስብሰባዎችን በበይነ መረብ ማከናወን ግሩፑ የተገበረው ሌላው መፍትሄ እርምጃ ነው። ጥራቱን የጠበቀ በቪርቹዋል ቴክኖሎጂ ጠብቀን ስብሰባ ማድረግ ጀምረናል። ከዚህ አንጻር ብዙ ለመቆጠብ የሄድንበትና እንደ ስቴት ኦውንድ ኢንተርፕራይዝ መሆን ብቻ ሳይሆን ከዚህ ቻሌንጅ እኛ በተለይ እንደ ኢትዮ ኢንጂነሪንግ ግሩፕ በጣም ተጠቃሚ ለመሆን ችለናል። በዚህም ስራውን በላቀ መንገድ ከማስቀጠል ባለፈ በየወሩ የወጣ የነበረን 10,000 ሊትር ገደማ ነዳጅ ማዳን ችሏል። ከዚህ ባሻገር ግሩፑ ይህን ዓለም አቀፍ ፈተና ወደ ድል መቀየር ችሏል። እንደ ስኳርና ሲሚንቶ ያሉ ግዙፍ ማምረቻዎች የምርት ሂደት እንዳይስተጓጎል ግሩፑ በከፍተኛ ፍጥነት ጥራትና ብዛት የማሽነሪ ግብዓቶችን በማምረት ለገበያ እያቀረበ ይገኛል። ለምሳሌ በአንድ በኩል ይሄም እንደ መልካም አጋጣሚ መጠቀም ይቻላል። ይሄ ባይዘወይ የሀገር ውስጥ ምርትን ያበረታታል። በሌላ በኩል ከውጭ የሚገቡ ምርቶች ከዚህ ሁኔታ ከወቅታዊ ሁኔታ ጋር ተያይዞ ያሉት ነገሮች ለመቋቋም የሀገር ውስጥ መጠቀምን በተለይ ኢትዮ ኢንጂነሪንግ ግሩፕ ደግሞ ብዙ ሪሶርስ ያለበት ተቋም ከመሆኑ ጋር ተያይዞ እነዚህን ሪሶርሶች ወደ ኃይል በማስገባት የጥሬ ዕቃዎቻችን ወደ ምርት እንዲቀየሩ በተለይ ከግዙፍ ስኳር ፋብሪካዎች ጋር የተያዙ ስራዎች፣ ከሲሚንቶ ፋብሪካዎች ጋር የተያዙ ስራዎች እንደዚሁም ህብረተሰቡ የሚፈልጋቸው ሌሎች ከመለዋወጫና ከማሽን ስራዎች ጋር የተሻለ የዚህ ወር አፈጻጸማችን ከሌላው ቀን እንደውም የተሻለ ነው። እዚህ አጋጣሚ ማየት ይቻላል ማለት ነው። 16-17 ቶን ሊመዝኑ የሚችሉ ለሲሚንቶ ፋብሪካ፣ ለስኳር ፋብሪካ ሊሆኑ የሚችሉ እነዚህ ግዙፍ እቃዎች በመርከብ ተጭኖ ነው ሲገቡ የነበረ። እንግዲህ 11 እቃ ብቻ 15፣ 16፣ 17 ቶን መርከብ ላይ ተጭኖ መምጣት ማለት በርደኑ በጣም ትልቅ ነው። እነዚህን እዚህ ማምረት ጀምረናል ብቻ ሳይሆን ብዙ ደሊቨር ማድረግ ጀምረናል። የትራክተርን ብትወስደው ከነማረሻው ከነመከስከሻው ከነ ሌሎች ስፔር ፓርታቸው በቴክኖሎጂን ትራንስፌር ሊያደርግ በሚችል መልኩ እዚህ ይመረታሉ። ትራንስፎርመርን ብንወስድ ከምስራቅ አፍሪካ ኢትዮጵያ ብቻ ውስጥ ያለ አንድ ኬብል አለ እዚህ ብቻ የሚመረት፣ እሱን የመተካት ስራ። እነዚህ አሁን ስትራቴጂክ ተኪ ምርት ናቸው። እዚህ ማምረት ማለት ትልቅ እፎይታ ነው ለሀገሪቱ።